አንዴ ሰምተነው እንምጣ። እስኪ ቤተሰብ ሰምተነው እንምጣ። በዚህ ሰዓት ጥብቅ መረጃ የተሰማ ሲሆን በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠር እንዲቀየር ሐሳብ መቅረቡ ተሰማ። የኢትዮጵያን የዘመን አቆጣጠር በተመለከተም የተለያዩ አማራጮች ቀርበዋል ተብሏል። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይንም የእስላማዊ ዘመን አቆጣጠር ይካተት፣ ዓመተ ምሕረት የሚለው ይቅርና አሁን ያለው አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ሃይማኖቶች ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክር ሐሳቦች መቅረባቸውን ቤተሰብ እንደሰማችሁት ነው። ባይዘወይ ይሄ እንግዲህ ሐሳብ የመጣው በጣም ቆይቷል። ቤተሰብ እንግዲህ በባለፈውም እንደሰማችሁት 13ኛ ወር የሚባል ነገር አናቅም የሚል የዛሬ ዓመት አካባቢ ታስታውሱ ከሆነ ያኔ ላይ ምናልባትም በመንግስት ደረጃ ይሄ የውጭ እንትኖቹ በተለይ ይሄ አሁን የባንክ ሲስተሙ በተለይ ይሄ IMF ኢትዮጵያን በደንብ አድርጎ ከተቆጣጠረ በኋላ 13 ወር የሚባል ነገር አልፈልግም የሚል ሰምታችኋል። መቼም አልሰማንም አትሉም። የዛሬ ዓመት አካባቢ 13ኛ ወር አንፈልግም፣ እሱን ነገር አጥፉ የሚል ሐሳብ ተነስቶ ነበር። የኛ ህብረተሰብ በጣም ታገለ። አሁንም አናቅም። ያው ዙሮ ዙሮ የእነሱን ካላንደር ነው የምንጠቀመው። አሁንም ቢሆን ይህ ነገር የመጣው ከምንም ሊሆን አይችልም። እናገረው በጣም የሚገርመው እጃቸው ረጅም ነው። በዛ ላይ ደግሞ የኛ ደግሞ አብዛኞቹ ደግሞ የሚነዱ ህብረተሰቦች እንዳሉ ደግሞ እያየን ነው። በእርግጥም የተዘጋጁ ሆም ብለው የተቀመጡ ሰዎች እንዳሉ እንረዳለን። ግን ባይዘወይ ነገር አይሳካም። የሚሳካ አይመስለኝም። ከሄዳችሁበት አሪፍ ነው። ግን የሚገርመው ነገር ምን ልትሉት ነው? የያዛችሁት አለ ለምሳሌ አሁን ነው ወይስ የነሱን ካላንደር ተጠቅማችሁ በዛው ልትቀጥሉ ነው? ወይስ ደግሞ የእናንተ አላችሁ ካላንደር? አሪፍ ካላንደር አለ በደንብ እናንተ ጋር የሚተግባባል ስለ ባህሉ ስለ ሀገሩ በደንብ የተግባባል። ባይዘወይ በየአመቱ የሚከበሩ በዓሎች አሉ። እነዛንም ሁሉ በደንብ አድርጋችሁ ልታውቁ ይገባል። አለያ የፈረንጆችን እንዳለ ሙሉውን እስካን አድርጋችሁ መውሰድ አለባችሁ ማለት ነው። እሱን ስታረጉ ደግሞ ያስከፍሏችኋል፣ ዋጋ ያስከፍሏችኋል፣ ጥገኛ ያደርጓችኋል። ጥገኝነትን ታውቁታላችሁ መቼም ብዙዎቻችሁ በስደት ሄዳችሁ በጥገኝነት የምትኖሩ ደግሞ ታውቁታላችሁ። ስለዚህ እቻ ሀገር ጥገኛ እንድትሆን ነው የሚፈለገው። ግን ጥገኝነትን የምትወዱ ሰዎች እያየን ነው። በጣም አብዝታችሁ ጥገኝነትን የፈለጋችሁ ህብረተሰቦች እንዳላችሁ እየፈለኩ ነው። አዎ የራሳችን ነገር ታዲያ የት እንወቀው? እስኪ አንድ ጎብኝ ይምጣ። አንድ ፈረንጅ ለምሳሌ ስለማያውቅ ኢትዮጵያን ይምጣና ላስጎብኝ በሉት። ምኑን ልታስጎበኘው ነው? የነጩን ካላንደር ልትነግረው ነው? የነጩን ባህል ልትነግረው ነው? የነጩን 12 ወሮችን ልትነግረው ነው? 31 ቀን እንደዚህ ደግሞ 25 ቀን 20 ምናምን ቀን 29 ቀን ብለህ ልትነግረው ነው? ባይዘው የራሳችን አይደንቲቲ ሊኖረን ይገባል እኮ። ምንድነው የምታስቡት? የራስህ አይደንቲቲ፣ የራስህ ባህል፣ የራስህ ካላንደር፣ የራስህ አቆጣጠር ሊኖር ይገባል። ባህል ሊኖር ይገባል። ከዛ ውጭ ግን ምንድነው እያሰባችሁ ያላችሁት? በተለይ እንደዚህ እነሱን ስራ እናስፈጽማለን ብላችሁ የመጣችሁ ሰዎች ግን በጣም ይከብዳል። ባይዘው እቺ ሀገር እኮ ይኸውላችሁ በአንድ ንጋት የቆመች አይደለችም። እደግመዋለሁ፣ ኢትዮጵያ በአንድ ንጋት የቆመች አይደለችም። እናንተም ትሄዳላችሁ፣ እኛም እንሄዳለን። አገሯ ግን ትቀጥላለች። ካላንደሯ ግን ይቀጥላል። ባንዲራዋ ግን ይቀጥላል። ኤቭሪቲንግ ይቀጥላል። ይሄ አሁን እናንተ ስለመጣችሁ እኛ ስለመጣን አዲስ ነገር አይደለም። በቃ ይቀጥላል። ባይዘው ይሄን ሐሳብ የጀመሩት መቼ እንደሆነ ታውቃላችሁ? በ17ኛው ክፍለ ዘመን ፖርቹጋሎች ተልኮ በዛን ሰዓት ቋንቋውን በደንብ አድርገው ካላንደሩን በደንብ አድርገው አውቀው ይሄ ነው ብለው እንደገና የራሳቸውን ጨምረው እኛ እንዳናቀው አድርገው ነበር። ግን አልተቻለም። ከዛስ በ18ኛው ክፍለ ዘመን መጨረሻ አካባቢ ደግሞ ምን ተፈጠረ? ጦርነት ተጀመረ። በዛም ማድረግ አልቻሉም። አልተቻለም። ምን ተደረገ? ጣሊያን መጣች። አሁንም ልታጠፋ ሞከረች፣ አልቻለችም። ዩዲት ጀመረች፣ አልተቻለም። ኤቭሪቲንግ ባይ ዘ ወይ
እችን አገር ባዶዋን ለማስቀረት እንደ ሌሎች አፍሪካ ሀገሮች የራሳቸው ካላንደር፣ የራሳቸው ቋንቋ፣ የራሳቸው እንትን እንዳይኖራቸው ለማድረግ በእርግጥ እነሱ አይዶ ነው እንግዲህ ብዙዎቹ ሊኖራቸው ይችላል። አብዛኞቹ ግን አብዛኞቹን በልተዋቸዋል። ጥገኛ ናቸው። የነሱ ጥገኛ ኤቭሪቲንግ ጥገኛ። አሁን እኛ ዲፔንዲንግ ኦን ለን የሆነ ነው። አይኤምኤፍ ባንኩ ሁሉ ተቆጣጥሮታል። ሁሉ ነገር ካላንደራችንም አሁን ካላንደር ትላለ እንጂ የነሱ ካላንደር ነው የምንጠቀመው። አሁንም ቢሆን የነሱ ነው። ሄደ የነሱ ካላንደር ነው ያለው። የትኛው ነው ታዲያ ይውጣልን የምትሉት? የነሱ ካላንደር እኮ ነው ያለው። ግን ይሄን በጭራሽ ኢግኖር እንዲሆንና የሆነ የነሱ እንትን የስ ማለት ነው የሚፈልጉት። ሆነልን አይደል? አዎ የስ እችን ነገር ነው የሚፈልጓት። ግን አይችሉም። ይሞክራሉ፣ ሁሌም ይሞክራሉ። ትሞክራላችሁ፣ እናንተም አይሳካላችሁም። ባይዘው ጥሩ ነገር ይዞ መሄዱ ግን የተሻለ ይመስለኛል። በዘላይ ስናልፍ ጥሩ ነገር ሰርተን ብናልፍ የተሻለ ይመስለኛል። አዎ ዛሬ የነበሩት ነገ አይኖሩ። ስለ አንተና እነመለስ ነበሩ የሉም። ኃይለ ሥላሴ ነበሩ የሉም። ብዙ ህይወታቸውን ያሳለፉት አሉ ብለን አሁን በድፍረት የምንነግራቸው የሉም። ታሪካቸውና ትግላቸው የዋህነታቸው አሳልፈውም የሰጡ ባንዳ የሆኑትም ስማቸውም ተቀምጦ ነው ያለው። አሁንም እኛም ባንዳ ሆነን ነው የምንቀረው እንጂ ማለፉ አይቀርም። ቤተሰብ ይሄን ነው ልላችሁ የምችለው። ምንም አይሳካም፣ በጭራሽ አይሳካም ነው የምላችሁ። በጭራሽ የሚሳካ እችን የምታክል ነገር ሊመስላችሁ ይችላል። ታልፋላችሁ፣ እናልፋለን። ይቀጥላል እኮ ይህን ነገር እኮ ብዙ ነገር ሞክረዋል እኮ አልቻሉም። አሁን መንገዷ ትንሽ እየጭልንጫል ክፍት ያለች ስለመሰለቻቸው የሆነ ነገራቸውን ለማስፋፋት የሚያደርጉት ወይም ደስታ ወይም ሴራ ወይም ደግሞ እንትን ነው ሊሆን ይችላል። እናንተ ምን ትላላችሁ? እስኪ እዚህ ጋር ኮሜንታችሁን አስቀምጡ።